አጋዕዝተ ዓለም ሥላሴ ምስጢሩን ይግለጹልን። የአጋዕዝተ ዓለም የሥላሴ ልጆች ዛሬ ሰይፈ ሥላሴ በተባለው ታላቅ ጸሎት ዙሪያ ጥያቄ የሚሆንባችሁን ለመመለስና ጸሎቱን በሰቀቀን ሳይሆን በፍቅር ሆናችሁ እንዴት መጸለይ እንዳለባችሁ እንመለከታለን። ወዳጆቼ በጸሎቱ ዙሪያ እጅግ ቅር የሚለኝ ነገር ልንገራችሁ። ይህም አብዛኞቻችን የመላእክትን፣ የቅዱሳንን፣ የሰማዕታትን ጸሎት ጠንክረን እንጸልያለን። ለምሳሌ ድርሳናቸውን፣ ገድላቸውን፣ መልካቸውን እንጸልያለን። ይህ መልካምና ተገቢ ነው። ግን ማንን ይዞ ጉዞ ነውና እኛን አክብረው በራሳቸው አምሳል የፈጠሩንን ቅድስት ሥላሴን ዘውትር በጸሎት አለማመስገንና በመንፈስ ቅዱስ ጸጋ አባቶቻችን የደረሱትን ለቅድስት ሥላሴ የሚቀርበውን ጸሎት አለማድረስ በሰማይ የሚያስወቅስ ነው። ብዙዎቻችን ቃል ኪዳን ሰጪና አክባሪ የሆኑትን ሥላሴን ሳይሆን ቃል ኪዳን ተቀባዮችን ነው የምናመሰግነው፣ መታሰቢያቸውንም የምናደርገው። የጥር ዜና ሥላሴ ላይ እንደዚህ የሚል ተጽፏል። የጻድቃን የሰማዕታት ስም ሲጠራ ስማችን ለምን ቀረ? የጻድቃን የሰማዕታት ዝክራቸው ሲደረግ ያለኛ ስም ማዳን ይችላሉን? የሎሌ ስም ሲጠራ የጌታ ስም ለምን ቀረ? ሎሌስ ከጌታ በታች ከመሆን አይውጣ፣ ከጌታ የሚበልጥ ባሪያ የለም። ለሰማዕታትና ለጻድቃን ቃል ኪዳንን የሰጠን አይደለምን? እነሱ በእኛ ስም ተጋድለዋልና። ሰው ሆይ አስቀድመ ስማችንን ጥራ፣ ከዚህ በኋላ የሰማዕታትንና የጻድቃንን ስም ጥራ። እነሱ በስማችን አጋንንትን ያወጣሉ፣ ጣዖትንም ድል ይነሳሉ፣ ቁጥር የሌለው ታምራትንም ያደርጋሉና እኛ ከነሱ ጋር ዘውትር በየጊዜው ሁሌ የምንኖራለን። የጻድቃንና የሰማዕታትን ፈቃዳቸውን የምንፈጽምላቸው እኛ አይደለንምን? ሰው ስማችንን እንደምን አያከብርም? አለቆቻቸውና መላእክት ሲያመሰግኑን ሰዎች ግን አያመሰግኑንም የሚል ተጽፎ እናገኛለን። ወዳጆቼ በአጋዕዝተ ዓለም ሥላሴ ፊት የሚያስወቅስ የሚያስከስስ ስራ ሳይሆን የሚያስመሰግን ሰማያዊ ዋጋ የሚያሰጥ ስራ መስራት ማለት ሥላሴን በጸሎት ማመስገን፣ ስማቸውን ዘውትር መጥራትና መታሰቢያቸውን ማድረግ ነው። ስለዚህ እኛም በሰይፈ ሥላሴ የምስጋና ጸሎት የሥላሴን ስም መጥራት ተቀዳሚ ተግባራችን ይሁን። ምክንያቱም ቅዱሳን መላእክትን፣ ጻድቃን ሰማዕታትን ፈጥረው ያከበሩትን ሥላሴን ትተን ሌሎችን ስናስቀድም ከቃል ኪዳን ሰጪ ይልቅ ቃል ኪዳን ተቀባይን ማስቀደም እንዳይሆንብን ነው። ለዛም ነው የሎሌ ስም ሲጠራ የጌታ ስም ለምን ቀረ? ሎሌስ ከጌታ በታች ከመሆን አይውጣ፣ ከጌታ የሚበልጥ ባሪያ የለም ብለው የጠየቁን። ሎሌ ማለት አገልጋይ፣ አሽከር፣ ተላላኪ ማለት ነው። ባሪያ ማለት አገልጋይ፣ ታዛዥ ማለት ነው። ከጌታ ባሪያ መቅደም የለበትም። ከጌታ ሎሌ መቅደም የለበትም። ሎሌን ባሪያን የሚያከብር ከፍ የሚያደርግ ጌታ ነው። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት የሥላሴ ሎሌ ባሪያ ናቸው። ስለዚህ በጸሎት ሕይወታችን ከጌታ ሎሌ መቅደም የለበትም፣ ግን መከተል አለበት። ለምሳሌ ሰይፈ ሥላሴን፣ ሰይፈ መለኮትን ጸልየን የቅዱሳን መላእክትን፣ የጻድቃን የሰማዕታትን ድርሳናቸውን፣ ገድላቸውን፣ መልካቸውን አስከትለን መጸለይ እንችላለን። ለዚህም ነው ሥላሴ ሰው ሆይ አስቀድመ ስማችንን ጥራ፣ ከዚህ በኋላ የሰማዕታትና የጻድቃንን ስም ጥራ ያሉ። ማስቀደም ያለብንን እያስቀደምን እንደ ክብራቸው፣ እንደ ጸጋቸው፣ እንደ ማይረጋቸው ልንማጸናቸው ይገባል። ወደ ጸሎቱ ስንመጣ ሰይፈ ሥላሴ የተባለውን ታላቅ ጸሎት ኢትዮጵያዊ ሊቅና ጻድቅ የሆኑት ታላቅ አባት አባ ስብሐት ለአብ በሥላሴ ፈቃድና ገላጭነት ደርሰውታል። አቡነ ስብሐት ለአብ ከሰይፈ ሥላሴ በተጨማሪ የብዙ ቅዱሳንን ገድል በመጻፍ መልካቸውን በመድረስና በሌሎችም የድርሰት ስራዎች ይታወቃሉ። ይህ ታላቅ ጸሎት ሰይፈ ሥላሴ ከቀድሞ አባቶች ጀምሮ እስከዛሬ ጥቅም ላይ ሲውል ከኛ ዘመን ደርሷል። አባቶቻችንም ዕለት ዕለት ከሚጸልዩባቸውና ከሚያዘወትሯቸው ሥላሴንም ከሚያመሰግኑባቸው
እንዲሁም አጋንንትን ከሚዋጉባቸው ጥንታውያን ጸሎቶች አንዱና ዋነኛው ሰይፈ ሥላሴ ነው። ስለዚህ ሰይፈ ሥላሴን እንዴት እንጸልይ የሚለውን ስንመለከት እኔ የሚገርመኝ ይህን ታላቅ ጸሎት ሰይፈ ሥላሴን ብዙዎች እንደ ውዳሴ ማርያም ሳይሆን እንደ ድርሳናትና ገድላት በወር አንዴ የሥላሴ ቀን ብቻ ይጸልዩታል። ጥሩ ነው፣ አይከፋም። ግን ጸሎቱ የተዘጋጀልን በወር እንድንጸልየው ነው ወይስ በየቀኑ እንድንጸልየው ነው? ሰይፈ ሥላሴ በየዕለቱ ወይም በየቀኑ እንድንጸልየው ታስቦ ነው ከሰኞ እስከ እሑድ የተዘጋጀው። ስለዚህ ይህንን ታላቅ ጸሎት በወር የሥላሴ ቀን ሳይሆን በየዕለቱ ወይም በየቀኑ መጸለይ ያለብን። ዜና ሥላሴና መልካ ሥላሴን ግን በወር የሥላሴ ቀን መጸለይ እንችላለን። ስለዚህ በየዕለቱ የሥላሴን በረከትና ጸጋን እንድናገኝበት ሳንሰለች ልንጸልይ ይገባል። ድርሳናትና ገድላት ናቸው በቅዱሳን የወርና የዓመት በዓላቸው ቀን የሚነበቡትና የሚጸልዩት። ሰይፈ ሥላሴን በሶስት መልኩ መጸለይ እንችላለን። አንደኛው ሌሊት ነው። ሁለተኛው ደግሞ ጠዋት ነው። ሶስተኛው በየትኛውም ባለንበት ቦታ መጸለይ እንችላለን። ሌሊት የመጸለይ ልምድ ያለን ሰዎች ሰይፈ ሥላሴን ሌሊት ጸልየን ብንተኛ ሁለት ጥቅም አለው። አንደኛው በሕይወትና በቅዠት የሚፈትንንን አጋንንት ያርቅልናል። ሁለተኛው ሚስጥር ይገልጽልናል። ሰይፈ ሥላሴን ጸልየን ከተኛን በኋላ የምናያቸው ራእዮች፣ ህልሞች ግልጽ መልእክት አዘልና ተከሳች ናቸው። ስለዚህ ይህንን ታላቅ ጸሎት የበረታን ሌሊት ያልቻልን ጠዋት ብንጸልይ ውሏችን፣ ስራችን የተባረከና ሰናይ ይሆናል። ሶስተኛው ባለንበት ለምሳሌ በስራ ቦታ፣ በመኪና ውስጥና በሚመቸን ቦታ አንድ አፍታ መጸለይ እንችላለን። የሰይፈ ሥላሴ ጸሎት ለመጸለይ ምቹ ከሚያደርጉት ምክንያቶች አንዱ ጸሎቱ አጭር መሆኑ ነው። ጸሎቱ ልክ እንደ ውዳሴ ማርያም የዘውትር ሰይፈ ሥላሴና የየዕለት ወይም የየቀን ከታምር ጋር አካቶ ይዟል። ስለዚህ በመጀመሪያ የዘውትር ሰይፈ ሥላሴን በመጸለይ ከዛ የዕለቱን ወይም የቀኑን ከታምሩ ጋር መጸለይ እንችላለን። አንዳንዶች በስንፍና የዘውትር ሰይፈ ሥላሴን ጸልየው የዕለቱን ይተዋሉ። ይህ ልክ አይደለም። ስለ እውነት ከሆነ የዘውትርና የዕለቱ ወይም የቀኑ ሰይፈ ሥላሴ አንድ ላይ ከ20 ደቂቃ በላይ አይፈጅም። እንኳን አይበቃንም የምንለው ጊዜ ቀርቶ እኛም ነፍሳችንም የሥላሴ ስለሆነ ሰይፈ ሥላሴን ከሌሎች ጸሎቶች ጋር በማካተት ልንጸልይ ይገባል። ወደድንም ጠላንም ስንሞት በነፍሳችን ለመንግሥተ ሰማያት ሽልማት ይሁን ለሲኦል ገፈት የምንቆመው ሥላሴ ፊት ነው። ዋጋችንን ይሁን ፍዳችንን የምንቀበለው ከሥላሴ ዘንድ ነው። የሚያጸድቁም የሚኮንኑም ሥላሴ ናቸው። ስለዚህ ጊዜ ሰጥተን አመቻችተን ይህንን ታላቅ ጸሎት ልንጸልይ ይገባል። እዚህ ላይ መረሳት የሌለበት ሥላሴ ጠላታችንን እንዲያንበረክኩልን የቻልን የበረታን አቅሙ ያለን ሰይፈ ሥላሴን ተንበርክከን ብንጸልየው መልካም ነው። ካልሆነ ግን እንደ አባቶቻችን ቆመን እያደገደግን በርትተን እንጸልየው። የጤና ችግር ያለብን ሰዎች ደግሞ ተቀምጠን እንጸልየው። እንዲሁም የአጋንንት ብርቱ ውጊያ ያለብን ሰዎች ሰይፈ ሥላሴን ጸልየን ከጨረስን በኋላ የሚፈታተንን መንፈስ ለምሳሌ ዛር፣ አይነ ጥላ፣ ቡዳ፣ መተት ከሆነ በሥላሴ ስም የዛር መንፈስ ግንባሬ ላይ ታሰር፣ አይነ ጥላውን ሕይወቴን የምታበላሽ እድሌን የምትዘጋ የአይነ ጥላ መንፈስ በሥላሴ ስም ግንባሬ ላይ ታሰር በሉት። ሌላውንም እንደዛው። ከዛ በኋላ በስግደት ስትቀጠቅጡት ብዙ ምልክትና ታምርት ያላችሁ ያለማንም አጋዥነት በሥላሴ ስም አስራችሁ በስግደት ቀጥቅጣችሁ ታደክሙታላችሁ። ከዛ በኋላ ለመሰናበት ጊዜም አይወስድበት። አልተጠቀምንበትም እንጂ የሥላሴ ስም እንኳን አጋንንትን ማሰር ቀርቶ ከዚህም በላይ ብዙ ታምራትን ይሰራል። ቅዱሳን ሐዋርያት አጋንንትን ሲገዝቱ ከሰው ላይ ሲያስወጡ የነበረው በተሰጣቸው ጸጋ ቢሆንም በከበረ ስሙ ጭምር መሆኑን መዘንጋት የለብንም። ሰይፈ ሥላሴ ተበልቶ ይጸልያል ወይ የሚለውን ስናይ ሰሞኑን ስለ አርጋኖን በሰፊው ተማምረናል። ልክ እንደ አርጋኖን ሁሉ ሰይፈ ሥላሴም የሥላሴ ምስጋና ስለሆነ ከሆድ ጋር ሳይሆን ከልብና ከቀልብ ጋር የሚገናኝ በመሆኑ ከቻል ባደረ ሆዳችን ሌሊት አሊያም ጠዋት መጸለይ፣ ካልሆነልን ግን በማንኛውም ሰዓት ማለትም ምግብ ከበላን በኋላ መጸለይ እንችላለን። ሰይፈ ሥላሴን በልተን መጸለይ የምንችልበት አንዱ ምክንያት
ጸሎቱ የቤተክርስቲያን ወይም የህብረት ጸሎት ሳይሆን የግለሰብ ጸሎት በመሆኑ ነው። ሰይፈ ሥላሴን አንድ ክርስቲያን በግሉ ሥላሴን ማመስገን እንዲችል ተደርጎ የተዘጋጀ ስለሆነ የትኛውም ኦርቶዶክሳዊ ምዕመን በልቶም ሳይበላ መጸለይ ይችላል። እንደውም አንዳንድ አባቶች በተለይም የመናፍስት ውጊያ ያለባቸው አባቶች ሰይፈ ሥላሴን በማታ የጸሎት ሰዓታቸው ከሌሎች ጸሎቶች ጋር አካቶ ይጸልዩታል። ይህ ማለት ምግብ ከበሉ በኋላም ይጸልዩታል ማለት ነው። ወዳጆቼ ይህንን ታላቅ ጸሎት በምግብ ምክንያት ለአጋንንት ከመዘናጋት በልቶ መጸለዩ መልካም ነው። ሰይፈ ሥላሴ ከተጀመረ አይቋረጥም፣ ከተቋረጠ አጋንንት ያስመታል የሚለውን ስንመለከት ብዙ ሰዎችና አንዳንድ አባቶች ሰይፈ ሥላሴ ከተጀመረ አይቋረጥም፣ ምክንያቱም ከተቋረጠ በአጋንንት ያስመታል እያሉ ያማርታሉ። ከዚህ በፊትም እንዳየነው እኛ ኦርቶዶክሶች እንኳን ታላቁን ሰይፈ ሥላሴን ቀርቶ የትኛውንም ጸሎት ባናቋርጥ መልካም ነው። ምግብ ሳንበላ እንደማንውል እንደማናደር ሁሉ ሳንጸልይ ባንውል ይመረጣል። ግን ሰውነንና አንድ ቀን በአስገዳጅ ምክንያት ጸሎት የምናስታጉልበት ሁኔታ ይፈጠራል። ለምሳሌ በለቅሶ፣ በሰርግ፣ በህመም ወዘተ ጸሎት ሊታጎልብን ይችላል። በእነዚህ አጋጣሚዎችም ሰይፈ ሥላሴን ላንጸልይ እንችላለን። ግን ለስም አጠራራቸው ክብር ምስጋና ይድረሳቸውና አጋዕዝተ ዓለም ሥላሴ ሰይፈ ሥላሴ የጸለይን ቀን የሚጠብቁን፣ ሰይፈ ሥላሴ ያልጸለይን ቀን ለአጋንንት አሳልፈው የሚሰጡን ሳይሆን እንደው ችግራችንን ከኛ በበለጠ በመረዳት መለኮታዊ ጥበቃ ያደርጉልናል። ምክንያቱም ጸሎት በምናቋርጥበት ቀን አጋንንት የጸሎት ክፍተትን በመመልከት ለፈተና ሊዳርጉን ስለሚችሉ ነው። ሌላው እኛ በቀን በማታ የምንጠበቀው በምንጸልየው በሰይፈ ሥላሴ ጸሎታችን ብቻ ሳይሆን በአጋዕዝተ ዓለም ሥላሴ ቸርነትና ጥበቃነትም ጭምር ነው። ቅድም ያልኩት ሰዋዊና ማህበራዊ ምክንያት ጸሎታችንን ቢያስታጉልብን በዚህም ሰይፈ ሥላሴን ሳንጸልይ ብንውል በቃል ጸሎት ለምሳሌ በሰላም ያሳደራችሁኝ ሥላሴ በሰላም አውሉኝ፣ ጠባቂ መልአክ፣ ታዳጊ ሰማዕት፣ ተራዳኢ አባት እዘዙልኝ ብለን አንድ አቡነ ዘበሰማያት ወይም አባታችን ወይ ብለን ብንጸልይ ትልቅ ምትክ ጸሎት ነው። በዚህ ጸሎታችን ብቻ መለኮታዊ ጥበቃ ከሥላሴ ዘንድ እናገኛለን። ግን ይህን ጸሎት ሰይፈ ሥላሴ ያልጸለይን ቀን እንጂ ሰይፈ ሥላሴ የመጸለይ ጊዜና ዕድሉ እያለን ብንጸልየው ባይከፋም ጥሩ የጸሎት ሰነፍና ትጋት እንዳንለምድ ያደርገናል። ቂም ቋጥረን በልባችን ነገር ሸርበን ሰይፈ ሥላሴን ከምንጸልይ ይልቅ ቂም በቀልን ትተን አንድ አባታችን ሆይ ብንል ነው ሥላሴ የሚለምኑ። ስለዚህ ገና ለገና ሰይፈ ሥላሴን ላቋርጥ እችላለሁ፣ ባቋርጥ በአጋንንት እመታለሁ የሚለውን ሰይጣናዊ ፍራቻ ትተን በቻልነው አቅም ሰይፈ ሥላሴን እንጸልይ። አጋንንትን የሚያርቅልን ሰይፈ ሥላሴ በአጋንንት የሚያስመታን አይደለም። የሚገርመው ሰይፈ ሥላሴ ከተቋረጠ በአጋንንት ያስመታል፣ ፈተና ያመጣል የሚሉት አንድም ቀን ያልጸለዩት የጸሎቱን ጥቅምን ያላወቁትና ያልተረዱት ናቸው። ሰይፈ ሥላሴ ከሌሎቹ ጸሎቶች በምን ይለያል የሚለውን ስናይ በቤተ ክርስቲያናችን ያሉት ጸሎቶች ሁሉም የራሳቸውን ልዩ ጥቅምና አገልግሎት አላቸው። ሰይፈ ሥላሴም ከሌሎች ጸሎቶች የሚለየው ጸሎቱ ሚስጥረ ሥላሴን አምልቶ አስፍቶ ነገረ ሥጋዌን አጉልቶ የሚያሳይና የሚያስረዳ፣ በተለይም ጸሎቱ የየትኛውም ርኩስ መንፈስ ከባድና አጋንንትን የሚያርቅ በመሆኑ ነው። በተለይ ዛር አንጋሽና የዛር መንፈስ ያለባቸው ሰዎች ሰይፈ ሥላሴን አይጸልዩትም። ሰይፈ ሥላሴ ለዛር አንጋሾችና የዛር መንፈስ ላለባቸው ሰዎች እንደ አጥንት በጉሮሯቸው የሚተናነቃቸው፣ እንደ ሰይፍ እጅ ከእግር የሚቆራረጣቸውና ሰላም የሚነሳቸው ታላቅ ጸሎት ነው። የዛር መንፈስ አንዱ ጠባዩ መንፈሳዊ መሆን መቻሉ ነው። ለዚህም ነው አንዳንድ ዛር አንጋሾች ወይም ባላውሊያዎች የኅዳር ሚካኤልን፣ የታኅሳስ ገብርኤልን፣ የጥር እመቤታችንን በሬ በማረድ ዝክር አይሉት ግብር ያቀርባሉ። መንፈሱም ዝክር ይሁን ግብር በሚቀርብለት ቀን እኔ የሚካኤል የገብርኤል ባሪያ የማርያም አሽከር እያለ የሚያጓራው። ታዲያ መንፈሳዊ ዛር ያለባቸው ሰዎች የሚገርመው ዳዊት ይደግማሉ፣ ግን ሰይፈ ሥላሴን እንኳን ሊጸልዩ እንድች ብሎ በእጃቸው አይነኩትም። ስለዚህ ሰይፈ ሥላሴ ባለው የጸሎቱ ኃይል የራሱ የሆነ ልዩ ጥቅም አለው። ስለዚህ እኛ በማናውቀውና በምናውቀው መንገድ ከቤተሰባችን የመጣ የተዋረስነው የዛርና የዛር ውላጅ ክፉ መንፈስ ካለብን
ሰይፈ ሥላሴን አዘውትረን ብንጸልይ መንፈሱን ከእግራችን በታች ይጥልልናል፣ ከሕይወታችን ያርቅልናል። ሰይፈ ሥላሴ በአጋንንት ላይ ያለው የበላይነትና መፍራት ምንድን ነው የሚለውን ስንመለከት አጋንንት ሁሉም ጸሎቶች ቢከብዱትም ሰይፈ ሥላሴን ግን መቋቋም አይችልም። ቅድም እንዳልነው በተለይ በውስጣችን ያደሩት አጋንንት፣ መተት፣ አይነ ጥላ፣ ዛር፣ ቡዳ ወዘተ ሰይፈ ሥላሴን በፍጹም መቋቋም አይችሉም። ሰይፈ ሥላሴ የተባለበትም አንዱ ምክንያት ሰይፍ በሁለት በኩል የተሳለ ነው። በሁለቱም ወገን ያገኘውን ያርዳል፣ ያወራርዳል። እንዲሁም ሰይፈ ሥላሴ ጸሎትም በጥቡ ልብ ለሚጸልየው ሰው አጋንንትን እየቆራረጠ እየደፈጠጠ የሚያስጨንቅ የሚያርቅና የሚቆራረጥ ጸሎት ነው። ቅድም እንዳልኩት ዛር አንጋሽና የዛር መንፈስ ያለበት ሰው ከጸሎቶች ሁሉ ሰይፈ ሥላሴን የማይጸልዩበት ምክንያት የጸሎቱን ክብደትና ኃያልነት ያሳየናል። ስለዚህ ሰይፈ ሥላሴ በአጋንንት ላይ ያለው የበላይነትና በአጋንንት ዘንድ ያለው መፈራት ጥሩ ስለሆነ አዘውትሮ መጸለዩ ከመናፍስት ውጊያ ለማምለጥና ከአጋንንት እስራት ለመፈታት አንዱ መፍትሄ ስለሆነ መጸለዩ መልካም ነው። ሰይፈ ሥላሴን አዘውትረን የምንጸልይ ከሆነ ሁሌም የሥላሴ ረድኤትና በረከት መለኮታዊ ጸጋ በእኛ ላይ ስለሚያደርግ በአጋንንት ዘንድ መፈራትን እንጂ መረታትን አያመጣብንም። የሥላሴ ልጆች ሰይፈ ሥላሴን ስትጸልዩ ጸሎቱ በራሱ ምልክት ያሳያችኋል። ለምሳሌ ሰይፈ ሥላሴን ስትጸልዩ ሰውነታችሁን ይከብዳችኋል፣ ያስጨንቃችኋል፣ ሰውነታችሁ ላይ የሚሄድ ነገር ያለ ይመስላችኋል፣ ያስፋሽጋችኋል፣ ያንጠራራችኋል፣ በሰውነታችሁ ላይ ሙቀት ይለቅባችኋል፣ ሰውነታችሁ በተለይም ልባችሁ ይደክማል፣ ወገባችሁ ይንቀጠቀጣል፣ ጉልበታችሁ ይዝላል፣ ሰውነታችሁን ላብ ግጥም ሊያደርገው ይችላል። ሰይፈ ሥላሴን አዘውትራችሁ ከጸለያችሁ በውስጣችሁ ያለው መንፈስ ጸሎቱን መቋቋም ስለማይችል በጸሎቱ ኃይል አንዳች ነገር ታያላችሁ። ስለዚህ በርትታችሁ ጸልዩ። ደግሞ ሥላሴን በታላቁ ምስጋናቸው ማመስገን በአጋንንት ላይ ኃይልን ማግኘትና መላበስ ነው። ከሥላሴ በላይ ማን አለ? ሰይፈ ሥላሴን አዘውትሮ የሚጸልይ ሰው ላይ መተት ድግምት አይሰራም። ሰይፈ ሥላሴ በሰው ተንኮል የሚመጣብንን መተት በመከላከል ወደር የለውም። ሰይፈ ሥላሴን አዘውትረን ከጸለይ መተትና ድግምት በእኛ ላይ የበላይነት አይኖረውም። መተት የሚታደስብን ሰዎች ሰይፈ ሥላሴን የምናዘወትር ከሆነ እድሳቱን በመከላከል ያግዘናል። የሰይፈ ሥላሴ ጸሎት አንዱ ጥቅሙ ወደ ሕይወታችን የሚመጣውን አጋንንት ቆርጦ በመጣል ወደ ሕይወታችን እንዳይገባ መከላከል ስለሆነ ጸሎቱን ካዘወተርን የአጋንንትና የመተት ሰለባ አንሆንም። ጸሎቱ አጥርና ድንበር ነውና ሰው በድንገት ተተናክሏችሁ ለምሳሌ በሚበላ ወይም በሚጠጣ ነገር መተት የተደገመበት ነገር ቢያበሏችሁ እና ብትታመሙ ማድረግ ያለባችሁ የዕለቱን ሰይፈ ሥላሴ ውሃ ላይ በመጸለይ 3 ጊዜ በሥላሴ ስም አማትባችሁ ውሃው ላይ እፍ በማለት መጠጣት። ያኔ ውስጣችሁ የገባው የመተት መርዝ ይሻራል። መሻር ብቻም ሳይሆን ወደ ሰውነታችን ተሰራጭቶ ደዌ ሥጋ እንዳይሆንብን ይከላከላል። በዚህ ባለንበት አጋንንት ተፈቶ በተለቀቀበት የመጨረሻው ዘመን ከአጋንንት ክፋት ከተንኮለኞች መተትና ከዕለት ኪት የምናመልጠው አንዱ በሰይፈ ሥላሴ ጸሎት ነው። አጋንንት ተፈቶ በተለቀቀበት ዘመን የሰይፈ ሥላሴ ጸሎት ጥቅሙ ምንድን ነው የሚለውን ስናይ ሰይፈ ሥላሴን መጸለይ ብዙ ጥቅም ያለው ቢሆንም ጠቅልለን ስናየው በሁለት ከፍለን እናያለን። አንደኛው ከምስጋና አንጻር ሲሆን ሁለተኛው ከጸሎቱ መንፈሳዊ ኃያልነት አንጻር ነው። ሰይፈ ሥላሴ ጸሎት የፈጠሩንን ሥላሴን የምናመሰግንበት፣ በአጋዕዝተ ዓለም ሥላሴ ዘንድ የነፍስን መወደድን የምናተርፍበት፣ በጸሎቱ ኃይል ቤተሰባችንን፣ ራሳችንን፣ ልጆቻችንን የምንጠብቅበት፣ የሥላሴን ጸጋ የምንላበስበት ታላቅ ጸሎት ነው። ሰይፈ ሥላሴ በተለይ በረቂቅ የሚዋጉንን አጋንንት በረቂቅ የጸሎቱ ሰይፍ ስለሚቆርጥልን አጋንንት ወደኛ እንዳይቀርቡ ያደርግልናል። ሰይፈ ሥላሴን ዘውትር የሚጸልይ ሰው አጋዕዝተ ዓለም ሥላሴ በረድኤት በመለኮታዊ ጥበቃነት አይለዩትም። ከቤቱ የሥላሴ በረከት አይታጣም፣ ጠላት አይበረታበትም። አጥር አፍርሶ ድንበር ጥሶ የሚመጣን ግልጽ ይሁን ስውር ጠላትን ያርቃል፣ ከዛም ይሰውራል። በተለይ አይነ ጥላ፣ መተት፣ ድግምት፣ ዛር፣ የዛር ወላጅ ወዘተ ያለበት ሰው ሰይፈ ሥላሴን ያለመሰልቸት ያለመታከት አዘውትሮ ቢጸልየው
በላዩ ላይ ያደረበት መንፈስ እድሜው እያጠረ እንደ ጢስ እየበነነ እንደ ጉም እየተበተነ ይሄዳል። አጋንንትን ከሚያዳክሙት አጋንንታዊ ኃይሉን ከሚያሽመደምዱት ኃይሉን ከሚነሱት ጸሎቶች ውስጥ አንዱ ሰይፈ ሥላሴ ነው። የሰይፈ ሥላሴ ጸሎት ጥቅም በስጋም በነፍስም በአጋንንት ውጊያም ላቅና ድንቅ በመሆኑ ጸሎቱን ማዘውተር ይገባናል። ስለዚህ ሰይፈ ሥላሴን አዘውትረን መጸለይ አንዱ ውዴታችን ሳይሆን ግዴታችን ሊሆን ይገባል። ቅዱስ ዮሐንስ በራእይ ዮሐንስ በምዕራፍ 12 ቁጥር 12 ላይ ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷልና ብሎ ስለነገረን ወደ ሕይወታችን በቅናት በቁጣ እየመጣ የሚያመሰቃቅለንን፣ ግራ የሚያጋባንን፣ የሚያባክነንን፣ የኛ የሆነውን የሚነጥቀንን ዲያብሎስን በሰይፈ ሥላሴ ጸሎት ልናርቀውና ልንርቀው ይገባል። በመጨረሻም የረቡዕ ሰይፈ ሥላሴ ላይ ያለውን ስለ ሰይፈ ሥላሴ የጸሎት መጽሐፍ ክብርና ስለ ታላቁ ስማቸው ተአምር አንስተን ትምህርታችንን እንቋጫለን። የረቡዕ ሰይፈ ሥላሴ እንደሚነግረን በፍልስጤም ሀገር የሚኖር ሥላሴን የሚፈራ አንድ ጻድቅ ሰው ነበረ። ይህ ሰውም ቅዱሳት መጻሕፍትን የመጽሐፍ ጸጋና ችሎታ የነበረው ነው። በጽሕፈት አዋቂነቱም በዘመኑ ከነበሩት ከሌሎች ጸሐፊዎች ይበልጥ ነበር። ከዕለታት አንድ ቀን በበጎ ስራው የተደነቀ አንድ ሀገረ ገዢ መጥቶ አንተ ደገኛውን ወንድሜ ሆይ ክቡር የሚሆን ሰይፈ ሥላሴ የሚባል መጽሐፍን ትጽፍልኝ ዘንድ ወደ አንተ መጥቻለሁ በማለት ሰይፈ ሥላሴን እንዲጽፍለት ለምኖት እሺ አሰኘው። ጸሐፊውን ሰይፈ ሥላሴን ሲጽፍለት በአጻጻፉ ሰውየውን ሳይሆን ሥላሴን ደስ ለማሰኘት ሰይፈ ሥላሴ መጽሐፍ ላይ የስሉስ ቅዱስን ስም እጅግ በሚያበራ የወርቅ ቀለም ይጽፍለት ነበር። ጸሐፊውም ሰይፈ ሥላሴን እየጻፈ ሳለ ከዚህ ዓለም በሞት ተለየ። እነሆ ቅዱሳን መላእክት ክንፋቸውን በመዘርጋት የዚህን ጸሐፊ ነፍስ ለመቀበል መጡ። ቅዱሳን መላእክትም የጸሐፊውን ነፍስ ከስሉስ ቅዱስ ፊት አደረሱ። የሰማይና የምድር ገዢ ሥላሴም አንተ ጸሐፊ በሕይወትህ ሳለ ስማችንን አስጊጠ እንደ ጻፍክ ተድላ ደስታ ወዳለበት ገነት ናግባ አሉት። ሥላሴም ይህንን ካሉት በኋላ ቅዱሳን መላእክት ተሸክመውት ወስደው ከእግረ መንበር አድርሰው ረቂቅና ለመስማት እጅግ አስደናቂ የሆነ የሥላሴ ምስጢር አስተማሩት። ዳግመኛም እነዚህ ቅዱሳን መላእክት አንተ ጸሐፊ ሆይ በወርቅ አምድ ላይ የተጻፈውን ስምን ታይ ዘንድ ና እንውሰድ ብለው አሳዩት። ጸሐፊውን ስሙን በተመለከተ ጊዜ ፈጽሞ ደስ ብሎት ገዦቼ ሥላሴ ሆይ ምን ስራ ሰራሁላችሁና ነው የማይመጣጠነኝንና ተገቢ ያልሆነ ዋጋ የሰጣችሁኝ በማለት ተናገረ። አጋዕዝተ ዓለም ሥላሴም አንተ መልካም ጸሐፊ፣ አንተስ መልካም ሁሉ አደረክልን፣ ከአንተ በኩል የቀረ የለም። በሕይወት ሳለ ቅዱስ መጽሐፍን በምትጽፍበት ጊዜ ለስማችን ታላቅ ክብር ሰጥተሃልና አሉት። ሥላሴም ይህንን ካሉት በኋላ የብርሃን መጎናጸፊያ አጎናጽፈው የወርቅ ዘውድ አቀዳጅተው ነቢዩ ዕዝራ፣ ነቢዩ ሄኖክ እና ነቢዩ ኤልያስ በሕይወታቸው ካሉበት በተድላ ገነት አስቀመጡት ይለናል። የሥላሴ ልጆች ይህ ጸሐፊ ለሀገረ ገዢው ሰይፈ ሥላሴን ሲጽፍለት ለሥላሴ የስም ክብር ብሎ ስማቸውን በወርቅ ቀለም ስለጻፈ ሥላሴ ስሙን በሰማይ በአምደ ወርቅ ላይ ጻፉለት፣ ዘላለማዊ መንግስታቸውንም አወረሱት። ታዲያኛ ስማቸውን ዘውትር ብንጠራ በታላቁ ምስጋናቸው በሰይፈ ሥላሴ ዘውትር ብናመሰግናቸው ዝክራቸውን ብንዘክር ምን አይነት ክብርና ጸጋን እናገኝ ይሆን? ይህ ጸሐፊ ስማቸውን በማክበር ከሥላሴ ዘንድ የብርሃን መጎናጸፊያ ከተጎናጸፈ የወርቅ ዘውድ ከተቀዳጀ እኛማ ዘውትር በሰይፈ ሥላሴ አመስግነናቸው መታሰቢያቸውን አድርገንላቸው ቢሆን ምን እንጎናጸፍ ምን እንቀዳጅ ይሆን? ግን በጣም የሚያሳዝነው ይህንን የመሰለ ታላቅ ጸሎት ይዘን ነው አጋንንት የሚጫወትብን። ይህንን ታላቅ ጸሎት በርትተን መጸለይ አቅቶን ነው አጋንንት በእኛ ላይ የበላይ ሆነው። ይህንን ታላቅ ጸሎት መጸለይ ተሳንፈን ነው አጋንንት የቁም እስረኛ ያደረገን። ይህንን ታላቅ ጸሎት አዘውትረን መጸለይ ባለመቻላችን ነው ሕይወታችን በአጋንንት ፈተና ታጥሮ ከቆሙት በታች ከሞቱት በላይ ሆን ነው። ይህንን የመሰለ ታላቅ ጸሎት ተሰጥቶን ነው እንደ መሳሪያ መታጠቅና ከሚዋጋን አጋንንት ጋር በጸሎት ፍልሚያ መተናነቅ ያቃተን። መሳሪያ ታጥቆ የመሳሪያውን ጥቅምና አተኳኮስ ያላወቀ ወታደር በጠላቱ ከመመታት እስከ ሞት ይደርሳል። ዛሬም እኛ ሰይፈ ሥላሴን የሚያህል ታላቅ ጸሎት በአጋንንት ላይ መስበክ አቅቶን እንደ ሰነፍና አላዋቂ ወታደር በአጋንንት ፈተና ስንወገር እንኖራለን። ስለዚህ ይህንን ታላቅ የሥላሴን ምስጋናና
የአጋንንት መዶሻና ድል መንሻ የሆነው ሰይፈ ሥላሴን አዘውትረን ደግሜ እላለሁ አዘውትረን እንጸልየው። ያኔ ጸጋውን፣ በረከቱን፣ የጸሎቱን ውጤት ጥቅም እናያለን። እኛ እድለኞችና እድለቢሶች ነን። ሰይፈ ሥላሴን በመጸለያችን እድለኞች ነን። ሰይፈ ሥላሴን ይዘን ስለ ሰይፈ ሥላሴ ጸሎት ታላቅነት አውቀን አለመጸለያችን እድለቢሶች ያደርገናል። የሥላሴ ወዳጅ የሆነው ደገኛውና የዋሁ አባታችን አብርሃም የሥላሴ ባለሟል ቢሆንም ሥላሴ በእንግድነት ቤቱ መጥተው ቢስተናገዱም ጊዜው ሳይደርሰው እድል ሳይገጥመው የሚወዳቸውን የሥላሴን ይህንን ምስጋና በዘመኑ አላገኘም። የሥላሴ ወዳጅ የሆነው አባታችን አብርሃም በነበረበት ዘመን ይህ ታላቅ ጸሎት ሰይፈ ሥላሴ ቢኖረው ቢያገኘው ከሥላሴ ፍቅር የተነሳ በቀን ስንቴ ይጸልይ ይሆን? ቅዱስ ኤፍሬም ከእመቤታችን ፍቅር የተነሳ በዕድሜዋ ልክ በቀን 64 ጊዜ የሚጸልየው ከሆነ የሥላሴ ወዳጅ የሆነው አበብዙኃን አብርሃም ሰይፈ ሥላሴን በቀን ስንት ጊዜ ጸልይ ይሆን? ለዚህ ነው እኛ እድለኞችም እድለቢሶችም ነን ያልኩት። በእጃችን ያለን ታላቅ መሳሪያ አስቀምጠን ነው የጠላት መጫወቻና መዛበቻ የሆን ነው። እባካችሁ ሰይጣን ተፈቶ የተለቀቀበት አንዳንድ ሰዎች በእድሜ ከሰይጣን ያነሱ በተንኮል ግን ከሰይጣን የሚብሱ ስላሉ ከነዚህ ሰዎችና ከሰይጣን ፈተና በሥላሴ እንድንጠበቅ ሰይፈ ሥላሴን አጥብቀን እንጸልየው። ጊዜው መቼ እንዲሆን አታውቁምና ተጠንቀቁ፣ ትጉ፣ ጸልዩ። የማርቆስ ወንጌል ምዕራፍ 13 ቁጥር 33 ያስተማሩን የመከሩን የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ አጋዕዝተ ዓለም ሥላሴ ክብር ምስጋና ይድረሳቸው። ድንግል ስንላት ጌታን ወልዳ የተገኘች ጌታን የወለደች ስንላት ድንግል የሆነች ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት።